ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። ወይ ከሚሰማቸው ሰው ነው ሩጠው የሚሄዱት፣ ወይ ከበሉበት ቤት ነው የሚገኙት፣ ወይ ወደሚያከብራቸው ሰው ነው የሚሄዱት፣ ወይ ወደሚወዳቸው ሰው ነው የሚሄዱት። ከቤትም ጥለውን የሚወጡት አራቱን ሲያጡ ነው። ወይ አልሰማቸው ስንል፣ አልወዳቸው ስንል፣ ወይ አናከብራቸው ስንል። ጥለውንም የሚሄዱ በዚህ ነው፣ ወደኛም የሚመጡ በዚህ ነው። ስለዚህ ይሄ እንዲኖረ ምን ማድረግ? ማዳመጥ። ምን እንደሚባል ራሱ ማዳመጥ። አይተረጉሙም፣ መስማት። ምንም አትተርጉሙ። ዝም ብላችሁ ሰውየውን ብሎ የሚያፈሰውን ወሬ ስሙ። አይ ወሬው የማይረባ ስለሆነስ እንዴ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ? ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡ። በመናገራችን እንጂ በመስማታችን ተጉርተን አናውቅም። እግዚአብሔርን መስማት፣ የሚነገረውን ነገር መስማት፣ የሚባለውን ነገር መስማት፣ ሁሉን ነገር አስታውላችሁ መስማት ይገባል። ለሚሰማ እግዚአብሔር የሚሰማዋል። ሰውን የሚሰማ ሰው እግዚአብሔርም እሱን ይሰማዋል። የሰውን ወሬ ደግሞ አለመተርጎም፣ አለማጣመም፣ አለመሰንጠቅ፣ ሌላ ትርጓሜ አለመስጠት፣ ከትናንት ጋር አለማያያዝ፣ ከነገ ጋር አለማያያዝ። አሁንን መስማት ማዳመጥ መልመድ አለብን።